ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ሰላም አድማጭ ተመልካቾቻችን እንደምን ከርማችኋል? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። በተለይም ደግሞ የትምህርት ስርዓታችን ውስጥ ቴክኖሎጂን ብናስገባ በምን ልክ እንጠቀማለን የሚለውን የምንመክርበት ነው ማለት ነው። በዚህ ዝግጅታችንም አንድ ርዕሰ ጉዳይ ይዘን መተናል። አካታች የሆነ የትምህርት ፈጠራን ስለማስረጽ ነው የምንመለከተው ማለት ነው። ዛሬም ለጉዳዩ ቅርብ የሆኑ እንግዶችን ጋብዘናል ማለት ነው። ዶክተር ኢያሱ ኃይሉ የኢትዮጵያ የምልክት ቋንቋና መስማት የተሳናቸው ትምህርት ክፍል መምህርና ተመራማሪ ናቸው በአዲስ አበባ ዩኒቨርሲቲ። አቶ ጉቱ ጉርሜሳ ደግሞ የቪዥነሪ አይሲቲ ስራ አስኪያጅ እንዲሁም አቶ ትእዛዙ አበበ የልዩ ፍላጎትና ሁሉን አቀፍ ትምህርት ባለሙያና የጎ ሴንተር ልዩ ፍላጎት መስራቾች ናቸው። ከእንግዶች ጋር ቆይታ አደርጋለሁ። ፕሮግራሙን እያስተዋወቅኩ የመራው አብሬያችሁ የምቆየው ደግሞ ረድኤት መሸሻ ነኝ። መልካም ቆይታ። እሺ እንግዶቼ እጅግ አድርጌ ነው የማመሰግነው። እንግዲህ በዛሬው መርሃ ግብራችን ላይ በተለይም ደግሞ የኤርቴክ ስርዓቱን አካታች በሆነ መንገድ ሁሉም ተማሪዎች ጋር መድረስ እንዲችል እንዴት ማድረግ አለብን፣ የፈጠራ ስራዎችን በምን ልክ መቃኘት አለብን የሚለው ላይ ትኩረት አድርገን የምንወያይ ይሆናል ማለት ነው። እንደ መጀመሪያ ጥያቄ ረዳት ፕሮፌሰር ከርሶ ልጀምርና የኤርቴክ ባለሙያዎች በተለይም ደግሞ ዓለም አቀፍ የሆኑ መርሆችን በሀገራችን ያሉ አካል ጉዳተኛ ተማሪዎችን ተጠቃሚ እንዲሆኑ በምን ልክ መቃኘት አለባቸው? በምን ልክ ቢቃኙ ውጤታማ የሆነ አውትፑት እናገኛለን? እሺ፣ ስለተሰጠኝ እድል አመሰግናለሁኝ። እንግዲህ ዓለም አቀፍ የሆነው ዲዛይን ወይንም በእንግሊዝኛ ዩኒቨርሳል ዲዛይን የሚለው ብዙ ጊዜ ግንኙነቱ ኢንክሉሲቪቲ ወይንም አካታችነት ጋር ማለት ነው። በትምህርት ስርዓት ውስጥ ማንኛውም ተማሪ ተደራሽ የሆነ የትምህርት ስርዓት እንዲያገኝ ዩኒቨርሳል የሆነ ተግባቦቶች አሉ። ለምሳሌ መስማት የተሳናቸው ከሆኑ ምልክት ቋንቋ በትምህርት ስርዓት ውስጥ ተደራሽ እንዲሆን፣ አንድ ነገር ተደራሽ ሲሆን አካታች ይሆናል የሚል እምነት አለ። በትምህርት ስርዓት ውስጥ እንዴት ተደርጎ ዲዛይን መደረግ ይችላል ያለን እንደሆነ ኤድቴክ እንደ አንዱ ወይንም ኤዱኬሽን ቴክኖሎጂ የምንለውን አንድ ስርዓት፣ አንድ ፕላትፎርም እንደ አንድ ቱል፣ እንደ አንድ መግባቢያ ወስደን እያንዳንዱ የመማር ማስተማሪያ ስርዓት ውስጥ ተደራሽ እንዲሆን ማስቻል ማለት ነው። በሀገራችን ነባራዊ ሁኔታ ያየነው እንደሆነ ቁጥሮች አንዳንድ የሚያሳዩት የትምህርት ሚኒስቴር መረጃዎች እንደሚያሳዩት ከሆነ ተደራሽነቱ እጅግ በጣም ውስን ነው። የምልክት ቋንቋ በትምህርት ስርዓት ውስጥ በታችኛው ደረጃ ለምሳሌ በአንደኛ ደረጃ ያየን እንደሆነ በርካታ የሆኑ መስማት የተሳናቸው ትምህርት ስርዓት ውስጥ እየገቡ ነው። ነገር ግን ለዛ የሚሆን ግብአት እያገኘን አይደለም። ከፍ እያለን በመጣን ቁጥር ደግሞ ተማሪዎቹ ቁጥራቸው እየቀነሰ ይመጣል። በከፍተኛ ትምህርት ተቋም ደግሞ ያን ያህል ቁጥሩ በጣም አነስተኛ እየሆነ ይመጣል። ይሄ የሆነበት ምክንያት ምንድን ነው? በትምህርት ስርዓቱ የምልክት ቋንቋ ለመስማት የተሳናቸው ተደራሽነቱ እጅግ በጣም አነስተኛ በመሆኑ ማለት ነው። ይሄንን እንዴት ማሻሻል፣ ቁጥሩን ቢያንስ ማመጣጠን መቻል አለብን ያለን እንደሆነ ይሄ የምልክት ቋንቋ ነው። አሁን በምልክት ቋንቋ ነው እንግዲህ ያው ስፔሻላይዝ ያደረኩትም ከዚሁ ጋር በተገናኘ ምልክት ቋንቋን በትምህርት ስርዓት ውስጥ ከታችኛው እርከን ጀምሮ እስከ ላይኛው እስከ ከፍተኛ ትምህርት ተቋም ድረስ በመማር ማስተማር ሂደት ውስጥ ተደራሽ እንዲሆን የቴክኖሎጂን ተደራሽነት ማስቻል ነው። ለምሳሌ በቅርብ የምናገኘው አሁን ኢንተርኔት አለ። ኢንተርኔት አሁን በብዛት በስርጭት ላይ ያለ ነገር ነው። ኢንተርኔትን እንዴት ነው ልንጠቀምበት የምንችለው? ብዙ ግብአቶችን መፍጠር የሚያስችለን ነገር አለ በአካባቢያችን። እነዛን ወደ ቴክኖሎጂ በመፍጠር ወይም ወደ ቴክኖሎጂ በመለወጥ ስልክ ላይ በመጫን ሊሆን ይችላል፣ ወይንም የክፍል ውስጥ የመማር ማስተማሪያ ቁሳቁሶችን በማዘጋጀት ሊሆን ይችላል። እነዚህን በቀላሉ ይሄንን ቁጥር ማመጣጠን ይቻላል። ዋነኛው ነገር
ምናልባት ባልደረቦቼ ከሌሎች አንጻር ሊደግፉ ይችላሉ። ከመስማት የተሳናቸው አንጻር ግን ስንል ምልክት ቋንቋን ተደራሽ ማድረግ መቻል ነው። ለዚህም ደግሞ መስማት የተሳናቸው መምህራን ከቴክኖሎጂ ኤዲኬተሮች ወይም ኢኖቬተሮች የስራ ፈጠራ ባለሙያዎች ጋር በትብብር ሊሰሩ ግድ ይላል ማለት ነው። እነዚህ ሲሟሉ ነው እንግዲህ ተደራሽነቱ አካታችነቱ በተቻለ መጠን ተመጣጣኝ ነው ማለት የምንችለው። ስለዚህ አካታችነትንና ተደራሽነትን ለማምጣት ቴክኖሎጂው በተለይ አሁን ጊዜው ያመጣቸው ቴክኖሎጂዎች በጣም ይጠቅሙናል፣ ያግዙናል ወደምናስበው ድረስ ለማለት ብዬ አስባለሁ። ከዚህ ጋር ተያይዞ አቶ ጉቱ የሚጨምሩልን ነገር አለ? በእኛ እንግዲህ እኛ እንደ ድርጅት የተወሰነ በዚህ ኤዲቴክ ላይ ከሰራን 13 ዓመት ቆየን። ኢንተረስት የሆቢም የፓሽን ጉዳይ ሆኖ ነው የገባ ነው። ብዙ ስራ ነበረ እና ትምህርት ቁልፍ ነገር ነው። ትምህርት አሁን ካለው ህዝብ በሙሉ ሞቢላይዝድ ሆኖ ከሰራው ግድብ ምናምን በፊት የሰው ልጅ ከለማ ያን ሁሉ መስራት የሚችለው ሰው ነው እና ሰው ልጅ እኩል አይነት ትምህርት ጥራት ደረጃ እንዲደርስ እንዲያገኝ ለማስቻል ከምንም በላይ የቴክኖሎጂን ያክል ሚና የሚጫወት ነገር የለም። ምክንያቱም ከዚህ ሆነን ኳሊቲ አስተማሪ ሩራል ቦታ ላይ ላለ ሰውዬ ማስቀመጥ ቁጭ ማድረግ እንችላለን። በአካል ቢሆን ግን ልናዳርሰው አንችልም። ጥቂት ኳሊቲ አስተማሪ ነው ያለን። ትንሽ ሪሶርስ ያለበት ሀገር ላይ ሊያስመነጥቀን የሚችለው ቴክኖሎጂ ውስጥ ተጠቅመን ሌላው ከደረሰበት ጋር መድረስ ነው እና እኛ ከዚህ ጋር በተለይ ማርጂናላይዝድ ምናምን ከሆነው ተኮር ጋር እኛ እንደ ፕራይቬት ካምፓኒ ኮመርሻል ላይ ብዙ አተኩረን ነው የሰራ ነው። አሁን እኔ እንደ ማርጂናላይዝድ በሆነ ሶሳይቲ ላይ እንደሰራ ስፔሻሊስት ሆኜ ቴክኖሎጂ ሰር አይደለም። ግን በተለያየ ሪች ፎር ቼንጅ እና ከአዲስ አበባ ዩኒቨርሲቲ ጋር አንዳንድ ተሞክሮች ነበሩኝ። ለምሳሌ በሴቶች ሳይንስ ስቴም ኤዱኬሽን ላይ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ፣ ማትስ በሚለው ላይ ትንሽ ቀረት ስለሚል ወደኋላ ላግ ስለሚያደርጉ ሴቶች ተብሎ በዛ አይነት ፕሮጀክት ውስጥ አይቻለሁ። ኢለርኒንግ እና ሜንተርሺፕ እንደ ፓኬጅ ሆኖ እንዴት የተሻለ ጥቅም ሊሰጣቸው ይችላል። እንደዚሁም ፋርመርስ ኤንድ ሊትሬት የሆኑ ሰዎች እንዴት በአይቪአር ወይም ኢንተራክቲቭ ቮይስ ሪስፖንስ በሚባለው የተለየ ስፔሻል የሆነ ኮምፕሌክስ ያልሆነ ቴክኖሎጂን ተጠቅመው ኢንፎርሜሽን ማግኘት ካሉበት እንዲችሉ በማድረግ ገበሬው ሆነ ያልተማሩ ሰዎች ይህም በተግባር አንድ ቦታ ሰርተናል። ለምሳሌ ትምህርት ቤት ላይ ወላጆች ስለ ልጆቻቸው ኤስኤምኤስ ከመስፋፋቱ ኢንተርኔት ከመስፋፋቱ በፊት ስልክ ላይ ደውለው ኮምፒውተር አገናኝተን የልጆቻቸውን አቴንዳንስ ውጤት የተለያየ ኢንፎርሜሽን ከትምህርት ቤቱ ጋር አንድን ይጫኑ ሁለትን ይጫኑ እያደረገን እንደዛ ሰርተናል። የዛሬ 10 ምናምን ዓመት በፊት ማለት ነው። ከዛ ተነስተን አሁን ትምህርት ቤቶችና ልጆችም እንደዚሁ በኮቪድ ጊዜ የኩዊዝ ፈተናዎችን ይፈተናሉ፣ ቱቶሪያሎችን ይማሩበታል ምናምን እንደዛ አይነት ፕላትፎርም እና ምን ይጠቅማል? አሁን ሩራል ቦታ ማርጂናላይዝድ የሆነ ሰዎች ዲሴብልድ የሆኑ ሰዎች ኤድቴክ ከምንም በላይ ከኖርማል ሰው በላይ የሚያስፈልጋቸው እነሱ ነው። ባይዘው ያስተዋልኩት ነገር አናላይዝ አደርገው ወደዚህ ጉዳይ ስመጣ ማለት ነው። ይሄ ሌላውማ በአካልም ብዙ ነገር መድረስ ይችላል ከተማ ላይ ያለው ቴክኖሎጂ ግን አሁን ሴቶችን ብታያቸው ወደ ቤት የሚቀሩበት ብዙ ኬዞች አሉ። የከተማው እንኳን ራሱ ቀርቶ የገጠሩ አይደለም ማለት ነው። የገጠሩ የሶሻል ኢምፓክቶች ምናምን ሁሉ አለ። ኤድቴክ ግን ዲቫይስ ቢኖር ወደ ፕሮብሌሙ እንመጣለን። አሁን ቲዎሪቲካሊ ቆንጆ ነው ኤድቴክ ምናምን፣ ግን ፕራክቲካሊ ስንገባ ዲቫይስ አለ ወይ፣ ኮኔክቲቪቲው ጥሩ ነው ወይ፣ እንዴት ነው ምናምን ብለን ግን በጣም የሚያስፈልገው ለእነሱ ነው። ከትምህርት ቤት ሲቀሩ ኦፍላይን ኮንቴንት አላቸው ቢያንስ ላግ እንዳያደርጉ፣ ዲሴብልድም የሆኑት እንደዚሁ ላግ እንዳያደርጉ እኩል እንዲሄዱ። ምክንያቱም ማህበረሰብ እኩል ትምህርት ካላገኘ መልሶ ለነሱ ብለን ሳይሆን ለኛም ለማህበረሰባችንም ጫናው መልሶ ለሁላችንም ስንል ነው ኤድቴክንም ትምህርትንም ማስፋፋት ያለብን እና ለዛ ሲባል መስፋፋትና ኢቭን በኋላ ማነሳው አለ ዲቫይስም ሰብሲዳይዝ ተደርጎ ኢንተርኔትም ሰብሲዳይዝ ተደርጎ መዳረስ አለበት ብዙ ቦታ።
ያ ደግሞ ለኢንተርፕረነሮችም ለሀገሩ የሚጠቅም መሆን ይመጣል። ምናልባት እናዳብረዋለን ወደ በኋላ። ይህንን ይመስላል ምልከታዬ። ስለዚህ ሁላችንም የምንስማማበት ኤዱኬሽኑ አስፈላጊ ነው የትምህርት ስርዓቱ ላይ በተለይ አካታች መሆን አለበት ተብሏል። ቅድም እያሉ ነበረ አቶ ጉቱም ረዳት ፕሮፌሰርም እንደዚሁ ጠቆም አድርገውልናል። ተደራሽ መሆን አለበት ካልን የከተማውን ሰው ብቻ አይደለም ማሰብ ያለብን። ኢትዮጵያ ደግሞ ሰፊ ናት። ቋንቋ የተለያየ ነው ያለን፣ ባህላችን የተለያየ ነው ያለው እና እነሱን አካታች ብለን ካሰብን ከዚህ ወተን ደግሞ ከቋንቋም ከባህልም አንጻር ሌሎች ስብጥሮች ውስጥ ያሉ ቦታዎችንም ማካተት አለብን ተብሎ ይታመናል እና መንግስት ደግሞ ይሄንን ትልቅ ሚና ይጫወታል ብዬ አስባለሁ እና እነዚህ ነገሮችንም አካታች ስንል ቋንቋውንም፣ ባህሉንም፣ ኢኮኖሚውንም፣ አካል ጉዳቱንም አንድ ላይ ማምጣት እንድንችል ምን አይነት አስገዳጅ ሁኔታዎችን ማምጣት አለበት? አቶ ትእዛዙ። እሺ፣ አመሰግናለሁ። እንግዲህ የዩኒቨርሳል ዲዛይን ፕሪንሲፕል ስንል ላይክ ለኢንክሉሲቭ በጣም ፋውንዴሽን ነው፣ መሰረት ነው። ላይክ ሁልጊዜ ስለ አካቶ ትምህርት ስናወራ፣ አካል ጉዳተኝነት ስለማካተት ስናወራ እና ደግሞ ከዲዜብሊቲም በዘለለ ስለሆነ አካታችነት ስለዛ ስናወራ ለምን ነገሮች አክሰሰብል አልሆኑም፣ ለምን ነገሮች ለሁሉም ሰው ዩዜብል አልሆኑም፣ ለምን ነገሮች ምቹ አልሆኑም የሚል ጥያቄ ነው የምናነሳው እና በዚህ ጥያቄ መሀል ይህን ፕሪንሲፕል መጠቀማችን ላይክ እንደ ሀገርም እንደ ማህበረሰብም በጣም ብዙ ጥያቄዎችን የሚመልስ ነው ጠቅላላ አድርጎ ብዬ ነው የማስበው። እና በዚህ መሀል ላይክ ቴክኖሎጂውን አድቫንስ ማድረግ እነዚህ ኢዱቴክ ላይ የሚሰሩ ሰዎችን ነገርየውን በዚህ ልክ እንዲገነዘቡት መስራት አስፈላጊ ነው። እና በዛ መሀል ላይክ መንግስት ወሳኙ ሚና ነው የሚጫወተው። የመጀመሪያው ስራ የሚሆነው የመንግስት ላይክ ፖሊሲ ማውጣት ነው። ፖሊሲ ሜክ ማድረግ ያሉ ፖሊሲዎችም ካሉ እነሱ ምን ያህል እየተገበሩ ነው የሚለውን በደንብ ሞኒተር ማድረግ ከመንግስት ይጠበቃል ማለት ነው። ከዛ ፖሊሲ ማውጣት ብቻውን መፍትሄ ላይሆን ይችላል። ያ የወጣ ፖሊሲ ምን ያህል ግራውንድ ላይ እየደረሰ ነው? ግራውንድ ላይ ስንል ከተማ አንድ ነገር ነው፣ ከዛ ደግሞ ገጠር አንድ ነገር ነው፣ ከዛ ደግሞ ቀጥሎ በጣም ማርጂናላይዝድ የሆኑ ሶሳይቲዎች አሉ፣ እነሱ ላይ መድረስ ሌላ ነገር ነው ማለት ነው። እና እነዚህ ነገሮች ላይ ግራውንድድ በሆነ መልኩ እየደረሰ ነው የሚለውን በደንብ ሞኒተር ማድረግ ያስፈልጋል ማለት ነው እንደ መንግስት። ከዛ በተጨማሪ ደግሞ የአድቮኬሲ ስራ መስራት ይጠበቃል። የአድቮኬሲ ስራ ስንል የወጣ ፖሊሲ አጠቃላይ በኢንክሉዥን እና በኢንክሉሲቪቲ ብሎም ደግሞ ከኤጁኬሽን እና ቴክኖሎጂ ጋር በተያያዘ ያሉ ነገሮችን በደንብ አድቮኬት ማድረግ፣ ምን አይነት ጠቀሜታ አለ፣ እንደ ሀገር ምን ያህል ጠቀሜታ አለ፣ እንደ ማህበረሰብ ምን ያህል ጠቀሜታ አለ፣ በግለሰብ ደረጃ የግለሰብን መብት ከማስጠበቅ አንጻር እና ምክንያቱም አካታችነትም አጠቃላይ የዩኒቨርሳል ዲዛይን ጉዳይ ላይክ የችሮታ ጉዳይ ሳይሆን የመብት ጉዳይ ነው። ላይክ ስለዚህ ስናወራ ስለ ኢኩዊቲ የምናወራለን አብረን እና የመብት ጉዳይ ስለሆነ መንግስትም ይህንን በዛ ልክ አጽንኦት ሊሰጠው ይገባል ማለት ነው። ማካተትም ላይክ የመብት ጉዳይ ስለሆነ ማለት ነው። ስለዚህ መንግስት ዋናው ባለድርሻ አካል ነው ማለት ነው። ፖሊሲ ሜክ ከማድረግ ጀምሮ የወጣው ፖሊሲ ግራውንድድ በሆነ መልኩ እስከ ማስተግበር ድረስ ማለት ነው። መልካም። ቅድም አቶ ጉቱ ጠቆም አድርገውልናል። በተለይ ጾታን መሰረት ያደረጉ ክፍፍሎችም አሉ። ከባህልም አንጻር አለ። ሴትም እንደ ሴትነቷ ከወንድ እኩል ሄዳ የምትማርበት መንገድ ጠባብ ነው እንደ ሀገር። ሶስተኛው የዓለም ሀገር ከመሆናችን አንጻር ዓለም አቀፍም ተግዳሮት ሆኖ የምናያቸው ነገሮች አሉና በተለይ ገጠራማ አካባቢ ያሉና ዝቅተኛ ገቢ ያለባቸው አካባቢዎች ላይ ያሉ ሴት ተማሪዎቻችን በትምህርት ዘርፉ ላይ የበለጠ ተደራሽ እንዲሆንላቸው እነሱም እንዲካተቱ ለማድረግ የግልና የመንግስት ዘርፎች አንድ ላይ ተቀናጅተው በምን መንገድ ቢሰሩ ነው ያስ ደግሞ ውጤታማ ሊሆንልን የሚችለው? አሁንም እርስዎ ጋር ነኝ። እሺ፣ ጥሩ ጥያቄ ነው። እንግዲህ ያው በእንግሊዝኛው ፒፒፒ የምንለው ማለት ፐብሊክ ፕራይቬት ፓርትነርሺፕ የምንለው ማለት ነው። ይሄ በትምህርት ስርዓት ውስጥም እጅግ በጣም ወሳኝ ነገር ነው። እንግዲህ በበርካታ የሀገራችን ክፍሎች ውስጥ ያየነው እንደሆነ በተለይ አሁን የመስማት የተሳናቸው ወይ የአካል ጉዳት ድጋፍን በተመለከተ የግሉ ተቋማት ወይንም ሀገር በቀል ወይንም ኢንተርናሽናል ዓለም አቀፍ ድርጅቶች ያላቸው ሚና በጣም ከፍተኛ ነው። መንግስት ተደራሽ ባልሆነበት ቦታ እነሱ ውስጥ ለውስጥ እየገቡ የሚያደርጉት ድጋፍ በጣም ከፍተኛ ነው። እንደ ምሳሌ ማንሳት ይችላል። በግለሰብ ደረጃ እስከ 500 ትምህርት ቤቶች የከፈተ አንድ ማቀው ግለሰብ አለ።
በተለያዩ ትምህርት ቤቶች ለመስማት የተሳናቸው ብቻ ማለት ነው 500 ትምህርት ቤቶች በሀገር አቀፍ ደረጃ ያው ብዙም ሰለብሬት አልተደረገም እንጂ 500 ትምህርት ቤቶች አንድ በግሉ በድርጅት በተቋም ደረጃ ሄዶ ማለት ነው። አዎ ይቻላል። ሶሻል ኤንድ ኤዱኬሽናል ፕሮግራም የሚባል በፊንላንድ ገቨርንመንት የሚደገፍ አንድ ተቋም አለ። እርግጥ ያው የሆሳና መስማት የተሳናቸው ትምህርት ቤት ነው። ይሄ ዶክተር መኮንን መጥቀስም ካስፈለገ ፕራውድሊ መጠቅሰው ነው። ምክንያቱም ብዙ ዓለም አቀፍ የሆኑ ተቋማት እንደዚህ ሴሌብሬት እናደርጋለን እና በመላው ሀገሪቱ በመዘዋወር የመስማት የተሳናቸው ትምህርት ቤቶችን ዩኒቶችን በአንድ ትምህርት ቤት ውስጥ መስማት የተሳናቸው እንዴት ተካተው መስራት ይችላሉ በማለት ቆጥሮ ከ500 በላይ ደርሰዋል። ከዛ በፊት በአፍሪካውያን ተሞክሮ ያየን እንደሆነ 30 እና 40 ትምህርት ቤቶችን ከፍተው በጣም ትልቅ ዝና ያገኙ በርካታ የውጭ ዜጎች አሉ። በሀገራችን ግን እንደዚህ አይነት የውጭ ወይንም በሀገር ውስጥ ካለው ተቋም ጋር በመተባበር እንዲህ አይነት ስራ የሚሰሩበት ሁኔታ አለ። ከህዝቡም ጋር በተለይም ደግሞ አመለካከት ላይ ትልቁ አሁን ከመስማት የተሳናቸው ወይንም ከአካል ጉዳተኞች ጋር በተያያዘ የትምህርት ተሳትፎን እንዴት እናሳድግ በሚባልበት ጊዜ ዋነኛው ያለው ትልቁ ተግዳሮት አመለካከት ላይ ነው። ይችላሉ ወይስ አይችሉም የሚለው ነገር ላይ ነው። ወላጆች መደበቅ ይፈልጋሉ፣ ልጆቻቸው ወደ ውጭ አይወጡም። ይሄንን ነገር ግንዛቤ እንዴት እናስፋፋ ሲባል ወዲያውኑ በአቅራቢያ ያለው ግብረሰናይ ተቋም ሄዶ እነዚህን ግንዛቤ በመፍጠር ልጆቻቸው ወደ ትምህርት ቤት እንዲሄዱ አስተዋጽኦ ያደርጋል። የመንግስት አስተዋጽኦ ቅድም አቶ ጉቱም እንዳለው ፖሊሲ በማውጣት ፖሊሲው ለምሳሌ ኢትዮጵያ ውስጥ ያለው የቋንቋ ፖሊሲ በቅርብ ጊዜ በሚኒስትሮች ምክር ቤት የጸደቀው ምልክት ቋንቋን እንደ አንድ የሀገሪቱ ቋንቋ እውቅና እንዲያገኝ በቋንቋ ፖሊሲ ውስጥ ተካቷል። ትልቁ ሊሆን የሚችለው ግን በህገ መንግስቱ ውስጥ ሲጻፍ ነው። ህገ መንግስቱ አሁን አልተሻሻለም። በሚሻሻልበት ጊዜ ሙሉ እውቅና የሚገኘው ምልክት ቋንቋ በህገ መንግስቱ ውስጥ እንደ ሌሎች የአፍሪካ ሀገራት እንደነ ኬንያ፣ እንደነ ደቡብ አፍሪካ፣ እንደነ ዚምባብዌ፣ እንደነ ዩጋንዳ እንደነዚህ ሀገራት የኢትዮጵያ ምልክት ቋንቋም እዛ ውስጥ ተካቶ ማየት አንደኛ ተደራሽነትን አካታችነትን ከማስፋት አንጻር ትልቁን አስተዋጽኦ ሊኖረው ይችላል ማለት ነው። የማህበረሰቡም ሚና ከዚሁ አንጻር እጅግ በጣም ጠቃሚ ነው። የነዚህ ትስስር ነው እንግዲህ አንድ ላይ ለውጥ ሊያመጣ የሚችለው። አንዱ በተናጠል የሚያደርገው አስተዋጽኦ ምናልባት በአንድ እጅ ማጨብጨብም ሊሆን ይችላል። ስለዚህ በትብብር በቅንጅት መስራቱ ተገቢ ነው እላለሁ። መንግስትም ስንል ከብዙ ትምህርት ቤቶች መንግስት ስር ከመሆናቸው አንጻር እንደ ሀገር ዳታ ከመሰብሰብም ዳታ ፕሮቫይድ ከማድረግም አንጻር ትልቅ ሚና ይጫወታል። ፕራይቬቱንም ስንል ኢንተርናሽናል የሆነውን ኤክስፖዠርም አንድ ላይ ማምጣት የሚቻልበት ነገር አለ። የፈጠራ ስራዎችም እዛው ስለሚኖሩ ማለት ነው። አሁንም እዛው ሴቶች ተማሪዎች ላይ ነው ያለሁት፣ ዝቅተኛ ኢኮኖሚ እና ገጠራማ አካባቢ ያሉት ላይ እና ትእዛዙ የሚጨምሩልን ነገር ካለ። እንግዲህ ወደ ገጠር በተለይ በጣም ማርጂናላይዝድ ወደሆኑ ሶሳይቲዎች ስንሄድ በተለይ ከትምህርት ጋር ከቴክኖሎጂ እና ሌሎች ሰርቪሶች ጋር በተያያዘ ሴቶች በጣም ወደኋላ የቀሩ እንደሆነ ከዛ ጋር አካል ጉዳተኞችን አብሮ ማንሳት ይቻላል። ብዙ መረጃ ነው የሚጠቁመው። ላይክ እኔ አሁን መረጃ ሳይ ለምሳሌ ከቴክኖሎጂ አንጻር ብናይ 2024 ላይ ወጣ ጥናት ያየሁት መረጃ ስማርትፎን የሚይዙ ሴቶች እስካሁን 6% ሴቶች ብቻ ናቸው። ይህ በጣም አስደንጋጭ ቁጥር ነው እና ኢትዮጵያ ውስጥ ማለት ነው 6% ብቻ ነው ስማርትፎን እየተጠቀሙ ያሉት ማለት ነው። ወንዶች ማለት ከዛ በላይ ናቸው እንደማለት ነው። ወንድ ኦልሞስት ለምሳሌ በቁጥር ራሱ ወደ 40 ምናምን ሚሊዮን አካባቢ ነው እንትን የሚለው 77 ሚሊዮን አካባቢ ነው ስማርትፎን ሰው እየተጠቀመ ያለው። ከዛ መሀል አብዛኛውን ወንዶች ነው የሚይዙት ማለት ነው። እና ይሄ ከምን አንጻር ነው ስንል በርካታ እንትኖች ነው ያሉት፣ በርካታ ምክንያቶች ማለት ነው። የመጀመሪያው ቅድም እንደተገለጸው ግንዛቤ ነው። ላይክ ሁሉን ነገር የሚሸከመው ቴክኖሎጂንም
ኤቭሪቲንግ ሁሉን ነገር የሚያመጣው ግንዛቤ ነው። እና በዚህ መሀል ላይ ወደ ገጠር ሲካሄድ አንዳንድ የማህበረሰብ ክፍሎች ላይ ሴቶች ስልክ እንዲይዙ አይፈቀድም፣ ቴክኖሎጂ እንዲጠቀሙ አይፈቀድም፣ ሌላም አይፈቀድም። እና ከዚህ አግባብ ሴቶችም አካል ጉዳተኞችም በዛ ልክ ከቴክኖሎጂው የመጠቀም ዕድላቸው በጣም አናሳ እየሆነ መጥቷል። ቁጥሩ የሚያሳየው ያን ነው ማለት ነው። እና ይሄንን ከማሻሻል አንጻር እንግዲህ እንደ መንግስትም እንደ ማህበረሰብም እንደ ግለሰብም በርካታ ድርሻ ይኖርብናል። ለምሳሌ እንደ መንግስት እኔ የማውቀው የነበረው ከተማ አካባቢ ነበር አንድ ኢኒሼቲቭ ከኢትዮ ቴሌኮም ጋር የሚሰራ ማለት ነው። ሴቶችን በተለይ የስማርትፎን ተጠቃሚ ለማድረግ ለሴቶች በብድር መልክ ይሰጥ ነበረ፣ ስማርትፎን ማለት ነው ከኢትዮ ቴሌኮም ጋር በመተባበር እና እነዚህ አይነት ኢኒሼቲቮችን በደንብ ማስፋፋት ያስፈልጋል ማለት ነው። የበለጠ ሴቶችን አካል ጉዳተኞችን ለማሳተፍ ማለት ነው። እና ከዚሁ ጋር ተያይዞ ሌላም ያለ ምንድን ነው፣ ለምሳሌ ኢትዮ ቴሌኮም አካል ጉዳተኞችን የበለጠ ቴክኖሎጂ ላይ እንዲሳተፉ ለነሱ የብቻ ፓኬጅ አለ እንትን ያለ ቅናሽ የተደረገበት ማለት ነው። እና ይሄም ሌላ ነገር ነው ማለት ነው። እና ይህንን ፕሮግራም በደንብ አንደኛ ታርጌት የሆኑ ሶሳይቲዎችን መለየት ያስፈልጋል። ላይክ ሴቶች፣ አካል ጉዳተኞች እና ደግሞ ምን ያህሉ ነው፣ ምን ያህል ቁጥር ነው የጠቀሙ ያለው፣ በምን ምክንያት ነው የጠቀሙ ያልሆኑት የሚለውን ታርጌት የሆኑ ፖፑሌሽኖችን ለይቶ እሱም በደንብ ዳታ መያዝ ያስፈልጋል ማለት ነው። ከዛ ጋር ተያይዞ ደግሞ ነገርየውን ፈንድ ማድረግ ያስፈልጋል። እንደ መንግስትም እንደ ግለሰብም ሌላ ፕራይቬት ባለድርሻ አካላትም ማለት ነው ፈንድ ማድረግ ያስፈልጋል። ሰብሲዳይዝ ማድረግ ያስፈልጋል የበለጠ እንዲጠቀሙ ማለት ነው። ከዛ ጋር ተያይዞ ደግሞ ግንዛቤ ላይ ችግር አለ ካለ ደግሞ ትሬኒንግ መስጠት ያስፈልጋል ለባለድርሻ አካላት። እንደ ማህበረሰብም ያለውን ጋፕ ክሊር ለማድረግ የግንዛቤ ማስጨበጫ ስራዎች መስራት ያስፈልጋል። ኮሚኒቲ ኢልደሮችን ማሳተፍ ያስፈልጋል። ምክንያቱም እነሱ ስለሆኑ ዋናው ሚና የሚጫወቱት እንደ ማህበረሰብ ሴቶችም ላይ አካል ጉዳተኞች ላይም ለሚደረገው እያንዳንዱ ነገር እነዛ ኮሚኒቲ ኢልደሮች ዘሆል እንዳለ ሶሳይቲው የሚሰራው ካልቸር ውጤት ነው። ምክንያቱም ያው እንደሚታወቀው እኛ ካልቸር እንሰራለን፣ ካልቸር ደግሞ እኛን ነው የሚሰራን። እና በዛ መሀል ሴቶቻችን አካል ጉዳተኛ የማህበረሰብ ክፍሎች ከዚህ ከኤጁኬሽን ከቴክኖሎጂው እኩል ሳይሳተፉ የሚቀሩበት ነገር አለ ማለት ነው። እና ከዛ አግባብ በደንብ አዌርነስ ላይ በደንብ ፖሊሲ ላይ በደንብ ፈንድ ማድረግ ላይ እና በደንብ ሁሉም ነገር ላይ መስራት ያስፈልጋል ብዬ ነው አስበው። ለሱ ደግሞ አጋርነት መሰረታዊ የሆነ ጉዳይ ነው። አድማጮቻችን እንመለሳለን። የተወሰነ እረፍት እንውሰድና ተመልሰን እንገናኛለን። ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ተመልሰናል። አድማጮቻችን ኤርቴክ ማንዴስ ላይ ነው ቆይታችሁን እያደረጋችሁ ያላችሁት። ኤርቴክ ማንዴስ እንግዲህ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። በዚህ ወር ዝግጅታችን አካታች የሆነ የትምህርት ፈጠራን ማስረጽን አስመልክቶ እየመከርን እንገኛለን። ከእንግዶቼ ጋር ቆይታ እያደረግን ነው ያለ ነው ማለት ነው። አሁን ወደ አቶ ጉቱ ልመጣ ነው። ከትምህርት ውጭ የሆኑ ልጆች አሉ። በተለያየ ምክንያት በጦርነት ሊሆን ይችላል፣ በስደት ሊሆን ይችላል፣ በመፈናቀል ሊሆን ይችላል እና እነሱን ወደ ትምህርት ስርዓቱ ለማስገባት እና ማን ናቸው ስንት ናቸው የሚለውን ለመለየት የሰው ሰራሽ አስተውሎት ትልቅ ሚና ይጫወታል ይባላል እና ከዚህ አንጻር የምርም የሰው ሰራሽ አስተውሎቱን ተጠቅመን እነዚህ ልጆች ወደ ትምህርት ለመመለስ ወይም ለይቶ ለማወቅ መጠቀም እንችላለን ወይ? ኦኬ እንግዲህ አሁን በዚህ ጉዳይ ላይ ምንድነው ዳታ ያስፈልጋል ማለት ነው። መጀመሪያ እንደዚህ አይነት ነገር አናሊሲስ ለመስራት በኤአይም ሆነ በኖርማል ስታቲስቲካል በሆነ አናሊሲስ ለመስራት ጥሩ ዳታ አያያዝ መጀመሪያ በትምህርት ቤቶች ዘንድ በትምህርት ቢሮዎች ዘንድ መጀመሪያ ሊኖር ይገባል። አሁን አይታችሁ ከሆነ በየዓመቱ ትምህርት ሚኒስቴር ከየቦታው ከየክልሉ በጣም ብዙ ፓራሜትሮችን ለቅሞ ምን ያክል ተማሪ ዘንድሮ ኢንሮል አደረገ፣ ምን ያክሉ አንኢንሮል አደረገ፣
ምን ያክል ወደቀ፣ ምን ያክል አለፈ፣ ብዙ ፓራሜትሮች አሉ። ይሄ ዳታ አንደኛ ጠቃሚ ነው ራሱ ይህንን እየተጠቀምን ነው ወይ የሚለውን ማየት አለብን ማለት ነው። ያ ምን ይነግረናል? ቀጥታ ምን ያክል ከየት ወዴት እየሄድን ነው፣ በኮንፍሊክት ምክንያት፣ በድራውት ወይ በተለያየ ምክንያት ከወቅቱ አኳያ እያየን ከየት ወዴት እየሄደ ነው የሚለውን ሪፖርቱን መከታተል እንችላለን። ግን የነ ኤአይ ጥቅም ምንድን ነው? ዳታ ማይኒንግ፣ ማሽን ለርኒንግ ምናምን የሚባሉ ነገር በአጋጣሚ ትምህርት ላይም ሁለተኛ ዲግሪ ላይ የማይቸው ነበር እና ሂድን ፓተርን የማውጣት አቅም ነው ያለው ኤአይ። አንደኛ ኤአይ ለሁለት ነገር ልንጠቀሙ እንችላለን። አንደኛው ሂድን ፓተርን ሰው ልጅ የማይደርስበትን እውቀት በቀላሉ ምናልባት ረዥም ጊዜ ወስደን አናሊሲስ ሰርተን ኤክስፐርቶች ቁጭ አድርገን የምናገኘውን በዚህ ምክንያት እኮ ነው ይሄ ሁሉ ዳታ ተሰብስቦ በአንድ ቴራባይት ምናምን ዳታ ውስጥ ከተለያየ ትምህርት ቤት የመጣ ከሀገሪቷ የተሰበሰበ ወስደሽ ሰው ልጅ ቢሆን በቀላሉ ምን አይነት ፓተርን እንዳለ ማግኘት ይከብደዋል። በተለያየ ስታስቲካል እንትኖች ራሱ ቱሎች ራሱ ሊሚቴሽን አላቸው። ኤአይ ግን አልጎሪዝሙ አድቫንስድ ተደርጎ በሱፐር ኮምፒውተርም ፓወርም የሚመራ ስለሆነ ፓተርኖችን በቀላሉ በዚህ እነዚህ ፋክተሮች ይሄኛው ሲጨምር ይሄኛው ሲቀንስ እንደዚህ አይነት ነገር ሀፕን የማድረጉ ነገር 99 በመቶ ነው። እንደዚህ ነው። ስለዚህ በዚህ ምክንያት ነው እንደዚህ ይሆናል፣ በሚቀጥለው ዓመት እንደዚህ አይነት ነገር ሊያጋጥም ይችላል የሚለውን ቀድሞ ፕሪዲክትም የማድረግ ያለውን መረጃ ክላሲፋይ አድርጎ በዚህ ምክንያት ነው ብሎ ከዛ ዳታ ላይ ያገኛቸዋል ማለት ነው። እንደዚህ አይነት ምክንያት ልጆች ከትምህርት እያቋረጡ ነው። ትምህርት ምናልባት አስተማሪ ፓራሜትር ውስጥ አንዱ ምናልባት ኳሊቲ አስተማሪ ወይም በቂ አስተማሪ አለመኖር ምክንያት እየሆነ ሊሆን ይችላል። ጦርነት ወይ ኮንፍሊክት የተመሳሰሉትን ነገሮች በሙሉ ከሀገሪቷ ዳታ ጋር አንድ ላይ ለኤአይ ሰጥተነው ፕሪዲክትም ሊያደርግልን ይችላል። እስካሁንም የነበሩበትን በዚህ ምክንያት ብሎ ያወጣልናል። እነሱን ደግሞ መልሰን በኤአይ ደግሞ ምን እንጠቀማለን? ለነዛ ልጆች ባሉበት ቦታ ኢቭን በካምፕ ውስጥ ሆነው በድንኳን ውስጥ ሆነው የሚሰሩ አንዳንድ ድርጅቶች አጋጥመውኛል። ሶማሌ አካባቢ ምናምን አካባቢ ሪሞት ያሉ አካባቢ ስሙን ድርጅቱን መጥቀስ ላያስፈልግ ይችላል። በግመል ታብሌት ይዘው ሄደው የሚያስተምሩ አስተማሪዎች አሉ። ሄደው ቁጭ ብለው የሚያስተምሩ አንድ እሱ ነው። ኤአይ ምን ይጠቅምናል? አንደኛ በቀላሉ ኮንቴንት ለማዘጋጀት ይጠቅማል። አስተማሪዎች ብዙ ሪሶርስ ሳያወጡ እነዚህ ልጆች ባሉበት ቦታ ለመርዳት ኤአይ ተጠቅመው ኮንቴንት ፕሮቫይድ ማድረግ ይችላሉ። እንደገና አሲስት ያደርጋል። ኤአይ እንደ አይታችሁ ከሆነ ልክ የሰው ልጅ ማድረግ የማይችለውን የኔን ድክመት እና ጥንካሬ ያውቃል። ከምሰራው አኳያ ዛሬ የሆኑ ጥያቄዎች ኤክስራይት ሳገኝ ይመዘግባል። የትኛው ቶፒክ ላይ የትኛው ፍራግመንትስ ኦፍ ኖሌጅ ላይ ክፍተት እንዳለብኝ ይመዘግባል። ከእድሜ አንጻር ነው፣ ከምን አንጻር ነው፣ በፊት ከነበረኝ ኖሌጅ አንጻር ነው፣ ያውቃል። ሁሉንም ትራክ ያደርጋል። ፐርሰናላይዝድ ይሆናል። ፐርሰናላይዜሽን ይሄ ልጅ ተመልሰ ይሄንን አጥና ሊለው ይችላል። ያንን ልጅ ለዛኛው ልጅ ደግሞ ያሳልፈው ይችላል። ልጆችን ብዙ ኢንፍራስትራክቸር ሳንገነባ ታብሌት ላይ ቴክኖሎጂውን ስልክ ላይ አድርገን ባሉበት ቦታ ወደ ኖርማል ሁኔታ እስኪመለሱ ድረስ ቢያንስ መርዳት ይቻላል ማለት ነው። ስለዚህ የሚባክኑ ጊዜዎችንም መቀነስ እንችላለን። ምናልባት እዛ እንደተባለው መጠለያ ቦታዎች ላይ ሆነው ትምህርት ቤት መድረስ ሳይችሉ ሲቀሩ ትምህርት ቤት ካሉ ጓደኞቻቸው እኩል መራመድ የሚችሉበትን መንገድ ማድረግ ይቻላል። በተለይም ቆንጆ ነጥብ አቶ ጉታ ያነሱት ፐርሰናላይዝድ የሆነ ለርኒንግ በአማርኛው ግለሰባዊ ለዛ ሰው በሚመጥን ልክ የሚሰጠው የመማር ማስተማር ሂደቱ ላይም ይሄ ሰው ሰራሽ አስተውሎት በደንብ ሊደግፈን ይችላል ብዬ አስባለሁ። አቶ ትእዛዙ ከዚህ ጋር አንድ ላይ አያይዘው እንዲመልሱልን እንፈልገው እሳቸው ካሉት ላይ የሚጨምሩት እንዳለ ሆኖ ፖሊሲ አውጪዎች የትምህርት ስርዓቱን መመዘን እንዴት ይሰራሉ? በተለይ አውትፑቱ ላይ ከውጤታማ ነው ወይ ይሄ የፍሌክ ስርዓት የሚለውን ከመመዘን አንጻር በምን መንገድ ነው አንድ ላይ መሄድ የሚችሉት የሚለውን አንድ ላይ አያይዘው ከሰው ሰራሽ አስተውሎቱ ጋር ይመልሳል። ምናልባት እንግዲህ አጠቃላይ ሰው ሰራሽ አስተውሎት ብቻ ሳይሆን ዘሆል ቴክኖሎጂው አጠቃላይ ትምህርቱን ከመደገፍ አንጻር የራሱ የሆነ አዎንታዊ ሚና እንዳለው እንገነዘባለን።
እና ከዚህ ጋር በተያያዘ እንግዲህ አጠቃላይ የኤጁቴክ ባለሙያዎች ይህንን ከመመዘን አንጻር እነዚህን ቢጠቀሙ ጥሩ ነው ብዬ አስባለሁ። የመጀመሪያው ምን ያህል ሰው አክሰስ እያደረገ ነው። ለምሳሌ ቴክኖሎጂ ምን ያህል አክሰስ እያደረገ ነው፣ ኢንተርኔት ምን ያህል አክሰስ እያደረገ ነው፣ ምን ያህል ዲቫይሱን አክሰስ እያደረገ ነው። ቅድም እንዳልነው 6% ነው ካልን 6% ሰው አክሰስ አድርጓል በሚል ሜዥር አድርገው በዛ ልክ መለኪያ ማውጣት ይችላሉ ማለት ነው። ከዛ በተጨማሪ ደግሞ ምን ያህል ኢንጌጅመንት አለ፣ ላይክ የሚጠቀሙ ሰዎች ወይ ተማሪዎች ወይ ደግሞ ሴቶች ወይ ደግሞ ሌላ ግለሰቦች ከዛ ከሚጠቀሙት ነገር ምን ያህል ኢንጌጅ እያደረጉ ነው። ላይክ አንዳንድ ጊዜ ዲቫይስ ይኖራል ግን ዲቫይሱን አንጠቀመው እንደኛ ሀገር ማለት ነው። ሶ ምን ያህል ኢንጌጅ እያደረግንበት ነው። ከዛ ኢንጌጅመንት ደግሞ ምን ያህል አውትፑት አለ፣ ምን ውጤት መጣ ማለት ነው። ውጤት ትምህርት ላይ፣ ውጤት ባህሪ ላይ፣ ውጤት ደግሞ እንደ ማህበረሰብ ማለት ነው። ሶ በሱ መሰረት መለካት ይችላሉ ማለት ነው። ከዛ ደግሞ አጠቃላይ ኢምፓክቱ ለምሳሌ ቴክኖሎጂው እንደ ሀገር፣ እንደ ማህበረሰብ፣ እንደ ግለሰብ ምን ያህል ኢምፓክት አመጣ፣ ላይክ ልጆችን ከቤት ወደ ትምህርት ቤት ከማምጣት አንጻር ከዛ ከመጡ በኋላ በደንብ ፓርቲሲፔት አድርገዋል ወይ፣ ከዛ ፓርቲሲፔት አድርገው ደግሞ ምን ያህል አቺቭ አድርገዋል፣ ላይክ አጠቃላይ ከመማር ማስተማር ሂደቱ ምን ያህል ተጠቅመዋል፣ ከዛ በኋላ ምን ነበረ ኢምፓክት የሚለውን ሜዥር ማድረግ መለካት ይችላሉ ማለት ነው። ከዛ በተጨማሪ ደግሞ ላይክ ምን ያህል የሚሰጠው ሰርቪስ ኢኩዊቴብል በሆነ መልኩ የተሰጠ ነው። ቅድም እንደተባለው ትምህርቱም አጠቃላይ ድጋፉም ፐርሰናላይዝድ መሆን አለበት ያለ ነበረው ተጉድ እና ፐርሰናላይዝድ ይሁን ሲባል ላይክ ልጆች ኢኩዊቴብል በሆነ መልኩ ምን ያህል እየጠቀሙ ነው። ሁል ጊዜ እንደኛ ሀገር አሁን የሚሆነው አክሰሱን መስጠት ነው የሚሆነው። አክሰሱን መስጠት ማለት ኦፖርቹኒቲውን መስጠት ነው ወይ ደግሞ እድሉን መስጠት ነው። ግን እድል ተሰጧቸው የማይጠቀሙ ሊኖሩ ይችላሉ። እኩል እድል ሰጠናቸው የማይጠቀሙ ማለት ነው። ሶ አለመጠቀማቸውን ለማሟላት በግለሰብ ደረጃ ኢንዲቪጁዋላይዝድ የሆነ ምን ያህል ሰፖርት ተደረገላቸው። ለምሳሌ ከትምህርት አንጻር በእነሱ የመማር ስታይል ምን ያህል ተደገፉ። አንዳንድ ጊዜ ለምሳሌ ቅድም ዶክተር እንዳለ ልጁ መስማት የተሳነው ሆኖ ትምህርት መማር የሚችለው ኦዲተሪ በሆነ መልኩ ነው፣ በመስማት ነው። ግን አንዳንድ ጊዜ አስተማሪዎች መጥተው ካርታ ይዘው ያስተምራሉ። ዲስሚስ ነገርየው ኢንዲቪጁዋላይዝድ አልሆነም ማለት ነው። ካርታ የማግኘት እድሉን አግኝቷል፣ ግን ደግሞ ኢኩዊቴብል በሆነ መልኩ ነገርየውን አክሰስ ማድረግ አልቻለም ማለት ነው። እና ከነዚህና በርካታ ከሆኑ መለኪያዎች አንጻር አጠቃላይ ያለውን አውትፑት ማየት እንችላለን ማለት ነው። መልካም ረዳት ፕሮፌሰር፣ እርስዎ ጋር ነው የምመጣው። አሁንም የቅድም ያልነው የሰው ሰራሽ አስተውሎት በተለይም ደግሞ ከተፈናቀሉ ተማሪዎች አንጻር በምልክ ሊጠቅመን ይችላል። እነሱን ከማግኘት ጀምሮ ከዛ ደግሞ ወደ ትምህርት ስርዓት ውስጥ ተመልሰው እንዲገቡ ከማድረግ አንጻር አንድ ላይ ያይዘው ደግሞ ፖሊሲ አውጪዎች ማየትና መመዘን ያለባቸውንም ጉዳይ አይ ቲንክ ባልደረቦቼ ብለውታል። መረጃ በጣም ወሳኝ ነገር ነው ለሰው ሰራሽ አስተውሎት ማለት ነው። አንድ ጥሩ ኤክስፒሪየንስ የሆነኝ ከዚህ በፊት ቻይና ሄጄ ያየሁት ነው እና ጥሩ ተሞክሮ ይሆናል ብዬም እዚህ ሀገር ቢኖር ብዬ የማስበው ምንድን ያላቸው ቢግ ዴታ የሚባል አላቸው። ቢግ ዴታ አንድ ሰው ከውልደቱ እስከ ሞቱ ድረስ ያለውን ኤቭሪ ስታቲስቲክስ ሁሉንም ቁጥሮች እዛ ውስጥ መዝግቦ የያዘ አንድ ፕላትፎርም ነው። እሱ መነሻ በማድረግ መምህራን ማሰልጠን ካስፈለገ፣ አስተርጓሚዎችን ማሰልጠን ካስፈለገ ምን አይነት ቁሳቁሶችን ቅድም የተባሉት ኢንዲቪጁዋላይዝድ የሆኑ በእያንዳንዱ ተማሪው ልክ ምንድን ነው የሚያስፈልገው የሚለውን ነገር ለክቶ ለማስቀመጥ በጣም ወሳኝ ነገር ነው ማለት ነው። ቢግ ዴታ የሚለው ይሄ ዴታ አለን ወይ እኛ? ይሄ ዴታ ካለን ለቴክኖሎጂው ፊድ ማድረግ ማለት ነው። ቴክኖሎጂው አለ፣ ግን ምንድን ነው ፊድ የምናደርገው? ስለዚህ አሁን ይሄ በሌለበት ሁኔታ ግን ቴክኖሎጂውን ፊድ ካላደረግ ነው ሊሰራልን አይችልም። ምን ሁኔታ ላይ ነው ያለ ነው የሚለውን ነገር ዴታ ማየት ያስፈልጋል። እንግዲህ ያው ባለሙያዎች የማኔጅመንት ሰዎች እንደሚሉት አንድ ነገር ካልተለካ ማኔጅ ሊደረግ አይችልም። ኤኒቲንግ ሜዥራብል ካን ቢ ማኔጀብል ይባላል።
ስንለካው ነው አንድን ነገር ማኔጅ ማድረግ የምንችለው። ስለዚህ በኢትዮጵያ ጠቅላላ በዚህ ጂኦግራፊካል ካርታ ውስጥ ያለውን የተማሪዎችን የትምህርት ተሳትፎ መጠነ ማቋረጥ የተለያዩ የትምህርት ሂደታቸውን የሚለካበት አንድ ነገር ካለ በቀላሉ ማኔጅ ማድረግ ይችላል። በዚህ ሂደቱ ውስጥ መንግስት የምንለው ሲስተም ነው። እንግዲህ አሁን ሲስተሙን ነው ማስተካከል ያለብን። እንዴት አድርገን ይህንን ማስተካከል አለብን? የሚመለከታቸው አካላት ሊኖሩ ይችላሉ። ለምሳሌ ሚኒስቴር መስሪያ ቤቶች፣ የሴቶችና ማህበራዊ ጉዳይ ሚኒስቴር በተለይም የአካል ጉዳተኞችን ጉዳይ በተመለከተ በአዋጅ የተሰጠ አንድ ተቋም ነው። እነሱ ይሄንን ነገር ከማዕከላዊ ስታቲስቲክስ ጋር በመተባበር አንድ ትልቅ ዴታ አሁን በመጪው ሀገር አቀፍ የህዝብና ቤቶች ቆጠራ ላይ ትልቅ ነገር ሊያዋጡ ይችላሉ ብዬ አስባለሁኝ። ይሄ ግን ብቻውን ሊሰራ ስለማይችል የፋይናንስ ተቋማት፣ የጤና ሚኒስቴርም በተመለከተ ይሄንን ነገር ቴስት በማድረግ የትምህርት ሚኒስቴርም ደግሞ ተደራሽነቱ ምን ያህል፣ ስንት ትምህርት ቤቶች፣ መምህራን፣ እነዚህን በተመለከተ የእነዚህ ትስስር ያስፈልጋል። የትምህርት ተቋማትንም በተመለከተ በአንደኛ፣ በሁለተኛ፣ በከፍተኛ ትምህርት ተቋማት ያለው ኔትወርኪንግ ራሱ ምንድን ነው የሚለው ነገር ይሄንን ሲስተም ካስተካከልን ዴታው እጃችን ላይ ይኖራል ማለት ነው። ይሄን ዴታ ምናልባት እጃችን አቬለብል ከሆነ በቀላሉ ለዲቫይሱ አፕሎድ ማድረግ ማለት ነው። በሌሎች ሀገሮች የምናየው ይሄን ይመስላል። የመጠነ ማቋረጥን የተሳትፎን ጉዳይ በተለያዩ የሀገሪቱ ክፍሎች ውስጥ በትራንስፖርት ተደራሽ የማይሆንባቸው ቦታዎች ውስጥ ገብቶ ይህንን ነገር ማን መጣ ማን ቀረ የሚለውን ነገር ማየቱ ያን ያህል ከባድ አይሆንም። ግን ዋናው ቁልፉ ነገር ዳታው እጃችን ላይ ሊኖር ይገባል። ይሄን ዴታ እንዴት አድርገን ልንሰራው የምንችለው በትብብር ስንሰራው ማለት ነው። ይሄንን ከመንግስት አንጻር መንግስት ነው እንግዲህ በዋነኝነት እንዳልሽው ትምህርትን በበላይነት የያዘው ማለት ነው። ይሄንን ሲስተም ሊያመቻች ይገባል ማለት ነው። ከፖሊሲው አንጻር ማለት ነው፣ መመሪያዎችን ከማውጣት አንጻር ይህንን ነገር ማመቻቸት ይገባል የሚል ሀሳብ ነው ያለኝ። መልካም። ከነዚህ ከዳታውን በተጨማሪ ምናልባት የፕራይቬሲ ኢሹ አብሮ ይነሳል፣ የግላዊነት ኢሹ አብሮ ይነሳል እና የዲጂታል ኮቴዎችን ዲጂታል ፉትፕሪንት ይባላል በእንግሊዝኛ፣ በግርድፉ የዲጂታል ኮቴዎችን በመከታተልም እንደዚሁ አንዳንድ ሀገራት ላይ ይሄ የሰው ሰራሽ አስተውሎ ትልቅ ሚና ሲጫወት መረጃ ማቀበል ሲችል ታይቷል እና በእነሱ መንገድም ሊኬድ የሚችልበት መንገድ ሊኖር ይችላል። የሳተላይት አውትፑቶችንም እንደዚሁ ማየት የሚቻልበት መንገድ ሊኖር ይችላል። ይህን ሁሉ ካለን በኋላ ኤዱኬሽን አስፈላጊ ነው ብለናል። አካታች መሆን የምንችለው አሁን የምድረም ዲጂታል ዓለሙን ከተቀላቀልን ነው ብለናል እና ውጤታማነቱ ደግሞ በጣም አስፈላጊ ነው። ኤዱኬሽንን ስላስገባን ብቻ ሳይሆን ተምረው የሚወጡ ልጆቻችን የምድረም ውጤታማ የሆነ የትምህርት ስርዓትን አግኝተዋል የሚለው እንደዚሁ ትልቅ ሚና ይጫወታል። እና መጨረሻ ጥያቄ አድርጌ አጠር አድርጋችሁ የራሳችሁን ሀሳብም እንድትሰጡኝ። እስካሁን ያላነሳነው ነገር ምንድን ነው? በተለይ ከውጤታማነት አንጻር ደግሞ የአቶ ጉቱን መረጃ የእርስዎንም ስላልሰማን ከሱ ጀምረን እስካሁን ያላነሳነው መነሳት የነበረበት ጉዳይ ምንድን ነው? አጠር አድርጋችሁ ትሰጡኛላችሁ። በተለይ ውጤታማነትን ከመመዘን አንጻር ረዳት ፕሮፌሰር እና አቶ ትእዛዙ እያሉ የነበረው ነገር ነበረ። ፖሊሲ አውጪዎች ውጤታማ መሆን አለበት ነው የሚባለው። ስላስተማረን ብቻ የሪፖርት ብቻ ነው የሚሆንብን አይደለም። መጨረሻ ላይ ተማሪው ትምህርቱ ላይ ውጤት የማያመጣ ከሆነ ወይ ከትምህርት ከጨረሰ በኋላ ስራው ላይ ውጤት ማምጣት የማይችል ከሆነ ከንቱ ድካም ሊሆንብን ስለሚችል ከውጤታማነት አንጻር በምን ልክ እንመዝነው የሚለውን ሀሳብ ስላልሰጡ። ኦኬ እሺ። አዎ እንግዲህ በእርግጥ የትኛውም በቴክኖሎጂ የታገዘውም በትራዲሽናል ፊዚካል በሆነው ቲቺንግ ለርኒንግም ሁሉም ነገር ዞሮ ለርኒንግ አውትካም ጋር የሚጠበቀው ኤክስፔክትድ ከሆነው ጋር ተመጣጥሟል ወይ መጥቷል ወይ የሚለው ነው የሚታየው መጨረሻ ላይ። ሁሉም ሄዶ ያ ደግሞ በስታንዳርድ በሆኑ ፈተናዎች ፋይናሊ በሚኒስትሪ ፈተናዎች በማትሪክ ፈተናዎች ይታያል። ሁሉ በኤድቴክ የለፋ ነው፣ በኖርማል በትራዲሽናል ቲቺንግ ኤንድ ለርኒንግ የለፋ ነው ሁሉ እዛ ጋር ሄደው ይመዘናሉ። ግን ኤድቴኩ ግን በምን ይመዘናል? አንደኛ ሴንትራላይዝድ ሆኖ እንደ መንግስት ለመመዘንም ሲስተሞችን ኢንተግሬትድ ማድረግ፣ ይሄ ዲስኢንተግሬትድ የሆኑ ነገሮችን አንደኛ ኢንፎርስ ማድረግ
ዳታው ያስፈልጋል ሁሉም ቦታ ላይ። ይሄ ዲጂታሊ መያዝ አለበት። ለመለካት ምንም ለማለት ትምህርት ቤቶች በመጀመሪያ ግለሰቦችን ኤርቴክ እናስጠቅም ከማለታችን በፊት ተቋማት ራሱ ትምህርት ቤቶች መጀመሪያ ብቁ እዛ ተጠቅመዋል የቴክኖሎጂ እነሱ ሲጠቀሙ ነው ልጆች አስተማሪዎቹ ሲያውቁ ነው አይደለ እነዛን የሚጠቀሙት እነሱንም ጋይድ የሚያደርጉት። ስለዚህ በቂ ዳታ ትምህርት ቤቱም ከያዘ ከዛ ያው ፕሮዳክታችን ደግሞ ኤድቴኩ ደግሞ ተግባራዊ ሆነ ምን ያክል ኢንጌጅመንት አለው ጀስት ዩዜጅ ትራፊኩንም አንድ ማየት እንደ አንድ ፓራሜትር ነው። በምን ያክል ፍሪኩዌንሲ ቪዚት አድርገውታል፣ ምን ያክል ኮንቴንቱን በፐርሰንቴጅ ያሳያል። አሁን የኛም ኢሴሌዳ የምንለው ኢለርኒንግ ፕላትፎርም አለን። ተማሪዎች ኩዊዝ ሲፈተኑ የተቀመጠላቸውን ነገር ምን ያክል ፐርሰንት የሚለው ወላጅ ገብቶ ያያል። ምን ያክል ፐርሰንት ሰርተውታል፣ ምን ያክል ፐርፎርም አደረጉ፣ ከዚህ በላይ ያመጡ የተቀመጠ ፓራሜትሮች አሉ፣ ትሪሾልዶች አሉ። ለምሳሌ ይቀመጣሉ። በኤድቴክ ውስጥ ሲስተም ውስጥ ኢምቤድ እናደርጋለን። ትሪሾልድ ከመቶ ምዘና ካለው እዛ ኤድቴክ ሶሉሽን ውስጥ ኢለርኒንግ ውስጥ ለምሳሌ ከ90 በታች ያመጡት ወድቀዋል ብለን ካስቀመጥን አያሳልፋቸውም። ኔክስት ኮርስ ፕሮቫይድ ላያደርግላቸው ይችላል። ተመልሰው መማር ሊኖርባቸው ይችላል። ሶ ፓራሜትሮችን ኢምቤድ ማድረግ እንችላለን። ተማሪውን ቼክ ለማድረግ ሞኒተር ለማድረግ በባር ቻርት በፓይ ቻርት በመሳሰሉ አውትፑት አላቸው። እነዚህ ነገሮች ሜዥር ማድረግ ይችላሉ። ፖሊሲ ሜከርስ ሳምፕል ሄደው ከነዚህ ኤድቴክ ሶሉሽኖች ጋዘር ማድረግ ይችላሉ ማለት ነው። ሌላው ሎካላይዝድ ተደርጓል ወይ ኮንቴንቶች፣ የኦዲዮ ሰፖርት አላቸው ወይ? እነዚህ ኤድቴክ ሶሉሽኖች ሲባሉ ማንዳቶሪ ስታንዳርድ ሊቀመጥልን ይገባል። አሁን እንደ ኤድቴክ ፕሮቫይደር እኔ ደስ ያለኝን ነው የምሰራው። ከተማ ላይ ኮመርሻሏ ከሆነ የምችለው ግራንትም ስለሌለኝ ሊሆን ይችላል፣ የሆነ አቅምም ስላልደረስል ሊሆን ይችላል። ታንክስቱ ማስተር ካርድ እና ሪች ፎር ቼንጅ ጥሩ እያነቃቁ ነው ኢትዮጵያ ውስጥ። በዚህ አጋጣሚ ማመስገን እፈልጋለሁ። እኔም ከሪች ፎር ቼንጅ ሲድ ፋይናንስ ተደርጌ ያውቃለሁ። በስቴም ኤዱኬሽንን አክሰለሬተር ፕሮግራም ውስጥ ገብቼ ሰርቻለሁ። የመጀመሪያው ባች ውስጥ ሪች ፎር ቼንጅ ሲመጣ ኢትዮጵያ ማለት ነው። ሶ ሶሉሽኖቻችንን ከሰራን በኋላ አንደኛ መንግስት ፖሊሲ ብቻ ማውጣት ሳይሆን እነዚህ ሶሉሽኖች አንደኛ ትምህርት ቤት ያስፈልጋቸዋል። ማንዳቶሪ አሁን አይታችሁ ከሆነ መንግስት አንዳንድ ልማቶች የሚካሄዱት ማንዳቶሪ ሲደረጉ ኢንፎርስ ሲደረግበት ነው ማህበረሰብ የግድ የሚሰራው። እንደዚህ ፖሊሲ አውጥተህ ቁጭ ስላደረግ አይተገበርም። አዌርን ልናወራው እንችላለን፣ ፕራክቲካል ግን አይመጣም። ማለት አሁን ለምሳሌ አንዳንዱ እንደው ምሳሌ ኮሪደር ልማት ተባለ አይደለ? በአብዛኛው በግፊት ነው የተሰራው እናውቃለን። ማለት ሁሉም ሰው በፈቃደኝነት ቢሆን ዛሬ አፍርሶ ምናምን አይሰራም። ምናምን ከተማ የሚለማው ያ እሱ ሌላ ጉዳይ ነው፣ እዚህ ውስጥ ላይ ይካተት ይችላል። ግን የተወሰነ ያክል ከዚህ ጋር የተወሰነ ያክል ግዴታ ሲሆን ለኢንተርፕረነሮችም አንደኛ አቅም ኖራቸው ይሄ ነገር ማንዳቶሪ ከሆነላቸው ብዙ ስራ ይኖራቸዋል። ሶሉሽኑን ብዙ ይሆናል፣ ብዙ ሰው ጋር ይደርሳል ማለት ነው። ዊን ዊን ነው። ግፊት ይፈልጋል፣ ፖሊሲ ብቻ አይደለም ማለት ነው። ያላነሳነው ነጥብ ካለ ረዳት ፕሮፌሰር አጠር አድርገው። እሺ አይ ቲንክ ብዙ ነገሮች አውርተናል። ጥሩ ሀሳቦች ናቸው። አንድ ቀረ ብዬ የማስበው እኔ በዚህ ሂደት ውስጥ የመገናኛ ብዙሃን ሚና በጣም ትልቅ ይሆናል የሚል እምነት አለኝ። እንግዲህ እንደ አራተኛ መንግስት በተለይም ደግሞ ግንዛቤን ከማስፋፋት ከትንሹ ብንነሳ ስያሜ ትልቅ ነገር ነው። ግለሰብ ወይንም ማህበረሰብ መጠሪያው ማለት ነው። በዚህ መጠራት ፈልጋለሁ ይላል አንድ ግለሰብ ወይንም አንድ ማህበረሰብ። በተለምዶ ግን ሲጠራበት የነበረው ስያሜ እንደ ነውር ሊታይ ይችላል። ይሄንን እንዴት ነው ማሻሻል የምንችለው ያለን እንደሆነ ብዙሃኑን ለመድረስ ግዴታ የመገናኛ ብዙሃን ሚና በጣም ወሳኝ ነው። አይተሽኝ እንደሆነ በኮቴሽን ነበረ ስጠቀም የነበረው የአካል ጉዳተኞች የሚለውን ቃል በተለያየ ዓለም በተለያየ ጊዜ ራሱን እያሻሻለ የመጣ ቃል ነው። ይሄ ምንም ፈጥሯል? መቻል ወይንም አለመቻል። አካል ጉዳት ስንል ምን ማለት ነው? አካባቢውን የጨመረ የአካባቢው ጉድለት ነው ወይስ የግለሰቡ ችግር ነው የሚለውን ነገር ከግንዛቤ መታየት ይፈልጋል ማለት ነው። ግለሰቡ ሙሉ ነው፣ በራሱ ሁሉን ነገር ማድረግ ይችላል እንደ ማንኛውም ሰው ማለት ነው። እንደ ማንኛውም ሰው ተወዳድሮ ማሸነፍ፣
ራስን መምራት ህይወትን ማሳካት ይችላል። ነገር ግን አካባቢው ምቹ አልሆነለትም። ይህንን እንዴት እናሻሽል? ስለዚህ የመገናኛ ብዙሃንም የሚኖራቸው በተለይም በቃላት አጠቃቀም ላይ መረጃዎችን ተደራሽ ከማድረግ አንጻር እጅግ በጣም ከፍተኛ ሚና ይኖራቸዋል የሚል ነው። በዚሁ አጋጣሚ በርቱ፣ ተበራቱ ማለት ፈልጋለሁ። አመሰግናለሁ ድጋሚ እና ስያሜ ላይ አንድ ነገር ትዝ ብሎኝ ነው እሱን ላንሳ እና ስያሜ ያው በማካተት ውስጥ በጣም ወሳኝነት አለው። የምንጠቀመው ቃል ሰዎችን ለመጥራት የምንጠቀመው ነገር ስያሜ በጣም ወሳኝ ነው እና ስያሜ ላይ አንድ ጊዜ አንድ ጓደኛዬ አይነ ስውራን ነው የሚባሉት በፊት ማየት የተሳናቸው ይባል ነበር። አሁን አይነ ስውራን በሉን ተብሎ በብሔራዊ ማህበሩም አይነ ስውራን ነው የሚባሉት እና መስማት የተሳናቸው የማህበረሰብ ክፍሎች ደግሞ አሉ እና የተሳናቸው የሚለውን ስያሜ ለማስቀረት አይነ ስውራን ካልወደዱት እነሱም ላይወዱት ይችላሉ እና ምን ብንል ጥሩ ነው ብዬ ጠይቄው ነበር። ልጁ ሊንጉስቲክ ነው እና አይነ ሰም ብንላቸው ጥሩ ነው ብሎኝ ነበር። አይነ ሰም ያው የምልክት ስለሚሆን በአይናቸው የሚሰሙ ብንል ጥሩ ነው ብሎኝ ነበር እና ስያሜ በጣም ወሳኝነት አለው። እሱን ለመጨመር ነው። ከዛ ግን ከውጤት አንጻር ነው ሀሳብ ያለኝ። እንግዲህ ውጤት አጠቃላይ ኢንክሉዥን ያው ፕሮሰስ ነው፣ ኦቨርናይት የሚመጣ ነገር አይደለም። ከዛ ደግሞ የኢንክሉሲቭ ኤጁኬሽን አጠቃላይ የኢንክሉሲቪቲ አጠቃላይ አልቲሜት ጎል ኢንክሉሲቭ የሆነ ሶሳይቲ ክሬት ማድረግ ነው እና ይሄ ሂደት ደግሞ ላይክ ብዙ አመት ሊፈጅብን ይችላል። በተለይ ደግሞ እንደኛ በተለይ ደግሞ ከቴክኖሎጂ አንጻር ማለት ነው እና ከውጤት አንጻር ስናየው ለምሳሌ እኔ አሁን ኦቲዝም ላይ ነው የምሰራው እና ውጤቱን አሁን በሁለት መንገድ ነው የምናየው እና አንደኛ ከትምህርት አንጻር የልጆች አካዳሚክ አቺቭመንት ላይ ምን ለውጥ አለ ወይ ደግሞ ምን ውጤት ታመጣናል ከሚል አንጻር፣ ሁለተኛ ደግሞ አጠቃላይ የልጆች ኳሊቲ ኦፍ ላይፍ ላይ ምን አመጣናል ከሚል አንጻር ማለት ነው እና ከአካዳሚክ አቺቭመንት አንጻር ለምሳሌ ብናየው ይሄን ያህል ኢንክሉዥን እየተባለ ይሄን ያህል ቴክኖሎጂ እየተባለ ስቲል ግን አንድ ዩኒቨርሲቲ የገባ ኦቲስቲክ የሆነ ልጅ የለንም እንደ ኢትዮጵያ ማለት ነው። ሶ አጠቃላይ ነገርየው በወሬ ደረጃ ብቻ ያለ መሆኑ መገንዘብ ይኖርብናል ወይ ደግሞ በተጻፈ ፖሊሲ ብቻ። ሶ ይሄኛው ነገር ወደ ውጤት እንዲመጣ በደንብ መሄድ አለብን ማለት ነው። ሁለተኛ ኳሊቲ ኦፍ ላይፍ ላይ ነው። ኳሊቲ ኦፍ ላይፍ ላይ ስንል ልጆች ምን ያህል ይህን ቴክኖሎጂ ተጠቅመው ኢንዲፔንደንት የሆነ ላይፍ ሊድ እያደረጉ ነው ካልን መሆንም ይሄም የለም ማለት ነው። ሶ አጠቃላይ እዚህ ላይ በደንብ መስራት አለብን ብዬ አስባለሁ። አመሰግናለሁ። ስለዚህ ተግባር ላይ ትኩረት እናድርግ ነው። እጅግ አድርጌ ነው የማመሰግነው እንግዶቼ። አድማጮቻችን የዛሬው ኤርቴክ ማንዴይስ ፕሮግራማችን ይህንን ይመስል ነበር። ፕሮግራሙን እያስተዋወቅኩ የመራው አብሬያችሁ ቆይታ ያደረኩት ረድኤት መሸሻ ነኝ። ረዳት ፕሮፌሰር ኢያሱ ኃይሉ፣ አቶ ጉቱ ጉርሜሳ እና አቶ ትእዛዙ አበበ የዛሬ እንግዶቼ ነበሩ። በተለይም ደግሞ አካታች የሆነ የትምህርት ፈጠራን ማስረጽን አስመልክቶ ነው የመከርነው። በሚቀጥለው ወር ከሌሎች እንግዳ ጋር በሌሎች ርዕሰ ጉዳዮች የምንገናኝ ይሆናል። ቸር ሰንብቱልን። ኤርቴክ ማንዴይስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም